የለውም። እሱን ደግሞ ታውቂያለሽ። ስለዚህ ምንድነው ማድረግ ያለብኝ? አንቺ የምትፈልጊውን ነገር ንገር፣ ከዛ እሱ ይቀበልሻል። ዴቭ ደግሞ በጣም ጥሩ ልጅ ነው። በዚህ ዘመን እኮ እንደ ራሱ የሚወድሽና የሚያስብልሽ ሰው ማግኘት በጣም ከባድ ነው። እሱን እኮ አውቃለሁ ለልዬ። ዴቭ ለእኔ ሲል ያልሆነው ነገር የለም። ስለዚህ ዴቭን ማስከፋት ከዚህ በኋላ አይቻልም። እሺ ዴቭን አወራዋለሁ። አዋዳይ መቅጣትም ካለብሽ የፍቅር ቅጣቶች ቅጩ። እሺ ብለሽ ጥያቄውን ተቀብለሽ እዚህ ጉዳይ ውስጥ ከገባሽ ድረስ እንደዚህ አይነት ነገሮች ያጋጥማሉ። ዋናው ነገር የአንቺ ቆራጥነትና ወሳኝ መሆን ነው፣ ዴቭን በትክክለኛ መንገድ እንዲመራ የሚያደርገው። እሺ እህቴ አመሰግናለሁ። እኔ በዚህ ምክንያት ስንቱን አሰብኩ መሰለሽ። አንዳንድ ነገሮች ሲፈጠሩ ቶሎ ስሜታዊ የሆነች ነገሮችን አትወስኝ። እና ደግሞ ከዚህ በኋላ ዴቭ ወደፊት ባልሽ ስለሆነ ከኛ በላይ እሱን መቅረብ ነው ያለብሽ። እንዴ ጥፋት አጠፋ እንዴ? ወንድ ልጅ የምታከብረውን ሴት ይወዳል። እና ደግሞ ቦታው የማይመችሽ መስሎ ከተሰማሽ መምጣት ትችያለሽ። አዎ አንዳንድ ጊዜ እኮ ስሜታዊ ይሆናል። ስሜታዊ ሆኖ መናገርና መወሰን በጣም ከባድ ነው። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ አደይ ድራማ እንግዲህ በጣም አጓጊ ቦታ ነው የቆመው። ያው ለብርሃን አሳውቀዋል የመጡበትን ጉዳይ። ዴቭ ለመናገር ቢፈራም ለብርሃን ነግሯታል። ያው ብርሃን እንድትነግራቸው እንድታሳውቃቸውና እንዲዘጋጁበት ለብርሃን ነግሯታል። እሱ ቀጥታ መናገር ፈርቷል። እውነት ለመናገር ቀጥታ ለመናገር ፈርቷል። ተንበጫብጯል። ዴቭ ተንበጫብጯል። ብርሃን ይህንን ስትሰማ በጣም ነው የደነገጠችው፣ ክውን ያለችው። እንደውም የሰማችው ከዴቭ ሳይሆን ከሩታ ነው እንዳያችሁት። ልክ ሩታ ይህንን ነገር ስትነግራት ዴቭም እየመጣ ነበር። ዴቭ ምንድነው የምትለኝ ሩታ የነገር እውነት ነው ክውን ያለችው ልጅቷ። በፎንቃው ጠፍታለች፣ እልም ብላ ጠፍታለች። እና ያልጠበቀችው ዱብዳ ነው የወረደባት። እውነት ለመናገር ከባድ የተባለ ዱብዳ ነው ዘጭ ያለባት። ብቻ ያው ጽናቱን ይስጣት ነው የምንለው ለብርሃን። ያው አደይና ዴቭ መጋባታቸው አይቀርም። የአደይ አባት ደግሞ ያው በአሁኑ ልቡ ተለሳልሷል። በተለይ ኪንጎ ዳይመንድ ካወራው በኋላ በጣም ነው ልቡ የተለሳለሰው እና ለመዳር ዝግጅት እያደረገ ወደ ላይ ወደ ታች እያለ ነው፣ እየተዘጋጀ ነው። እንደዛ አይነት ሙድ ውስጥ ነው ያለው። ኢቭን ኢፍ የፈታት ሚስቱ ጋር ሄዶ ሲያወራት ነበር ስለዚህ ጉዳይ ማለት ነው። ተመችቶታል። ኢቭን ኢፍ ዴቭን አንተም ጉዳይ ካለ ፈጠን ብለህ ተናገር፣ ጊዜ አትፍጅ ምናምን ሲለው ነበር። እርግጠኛ ነኝ ገምቶ ነው ወይ ብርሃንን ፈልጎ ነው እሱ ደግሞ የመጣው ብሎ አስቦ፣ ወይ ደግሞ እሱ አደይን ሊያገባት የሚችለው እሱ ነው ብሎ አስቦ ነው፣ ገምቶ ነው እንደዛ ያለው። ብቻ በቀጣይ ክፍሎች ላይ ምን ይፈጠራሉ? የቤዛ ወንድም ደግሞ ፍቅርን ሊያግታት ነው። አሹ አሁን የሷ ቦዲጋርድ ለእናቷ ተነግራ አሹን ቦዲጋርድ አድርጋለች እና የሷ ቦዲጋርድ ሆኗል አሹ። አሁን ወደ ቤት ስትመለስ አሹ ቤት ነበር። አሹ ሊቀበላት ሄዷል። ነገር ግን የቤዛ ወንድም አሁን ፍቅርን ይዟት ይሄዳል ብዬ አስባለሁ። እኔ ፍቅርን ይጠልፋታል ነው ብዬ ነው የማስበው። እናንተ ምን ታስባላችሁ? እስቲ የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡ። ሌሎች ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ